ማይወድላት ክብረ ቢስ አሮጊት ናት። ክብረ ቢስ የልጅ እናት ናት። ባለ ትዳር ናት። እዛ ሄዳ ለልጇ ሽሮ ታፈላለች። ምን አባቷ ሰራች እዚህ ቲክቶክ መንደር ላይ ዝን የብሩክ እህት ነኝ። ይቅርታ አድርጊልኝ። ልጅ ጓደኛዋ ናት። ለምን ሸራት ያድርግላት? ኧረ እኔ ጓደኛ እንዴ ሎሎሜሽን ምናምን ትደራረጋላችሁ። አሁን ቀደም ማስጣት ብቻለሁ። አሁን በቃ ትታኛለች በቃ ያገባኝ። ቆይ ሎሎ አንድ ነገር ልጠይቅሽ። አንቺ ጽሁፉን የጻፍሽ ካላገባች ሁሉ ዝም በይ አንቺ ላይ ብለተባሉ ታርታችሁ እኮ ነው መጣሁ። ሻሽ ስታረጉልኝ መጣሁ። የኔ ውድ ጓደኛሽን አምጫት። ለዛ እኮ ነው የጠራነው። ሎሎ ልንገርሽ እኔ ጋር ትመጪያለሽ። ሸራ ያረኩልሽ ግን ልጅቷን እንድታመጪ ነው እኮ ሸራ ልገላታለሁ። ትምጣ እኔ ምን አገባታለሁ? ተመጣች ትምጣ። ይኸው እየጠበቅኳት ነው። እሺ ትምጣ። ጓደኛ ነሽ ምን ችግር አለ? ሎሎ እግዚአብሔርን ዝም በይ። ጓደኛ ነሽ ምናምን አትበይ። ጓደኝነታቸውን እዛ ያሉኛ አይመለከተንም። በእግዚአብሔር የምሬ ነው። ጓደኝነታቸውን እዛው አንቺ ቤት ስለ ጓደኝነታቸው ግን እሷን ወክለሽ አባቷን አትደቢ ምናምን አትደቢ። ዘር ማንዘሯን ነው የሚሰድብላት። ምንም አባቷ አታመጣም። አሁንም ደግሜ ማለት ነው። አባቷን ማስከበር የምችለው አንቺም እኮ እኔ ራሴን በዚህ ልክ ታቀለልኩኝ። አባቴን አይደለም ዘር ማንዘሬን ስደቢ አይመለከተኝም። እሷ ክብር የማይወድላት ደግሞ ምን አባቷ እኮ ለራስሽ ነው እንጂ ለእኔ አይደለም እንደዛ ያልኩት እኮ። ታዲያ ችግር የለውም። ለእኔ አትዘኝ እናቴ። ሎሎ ልንገርሽ እኔ አሁን ስንት ተለመነች ማናት እሷ ያለ ምክንያት ሃይሚን ከሰደብኩ አባቴ ይቅርና ዘር መንዘሬን ስደብ። የምር በብሩክና በሃይሚ እቺ ለትዳሯ እንኳን ክብር የሌላት ለብሩክ ያዝናነው ሎሎ ለብሩክ ያዝናነው። ብሩክ ሲጀመር ማን ያውቃታል? እሷ አሁን ብትገባ እሙሽ እና የኔ ቆንጆ እና ግቢ ውሃ ጠጪ ትላለች። ማን ያውቃታል? ሻይ ቡና የሚል ሰው የለም። ተረጋግተው ስሯን ትንዳ። የቤቱን ትጥረግ። የሰው ቤት አትጥረጊ በያት። ጓደኛሽ ከሆነች ማለት ነው። አይ እኔ በያት ሳይሆን ትንጣና በሏት። እኔ አያገባኝም። አሁን ወጥቻለሁ። በቃ አይ ያንቺ ኮመንት እኮ ጥሩ ኮመንት ለሷ ሰጥተሻል። አይችሻለሁ። ጥሩ አድርገሻል ኮመንቱን ማለት ነው። ስለዚህ ትምጣና ታናገር። ከሃይሚ ምንድን ነው የምትፈልገው? ሲጀመር ደግሞ ሃይሚ ሰራተኛ ይቅርና ማን ይፈልጋል? ማአዚ ማለት ነው ማአዛ እንዲጽፋ ማዛ አዳምጪኝ። እንዲጽፋ ሉሉ የጻፈችውን ኮሜንት አውጪና አምጪልን። እዚህ ጋር ማለት ነው ጥሩ ነገር ነው የጻፈችው። የሃይሚ ሉሉ ጥሩ ነገር ነው የጻፈችው። እግዚአብሔር ምንድን ነው የጻፈችው? አውጪልን፣ እኛ ማየት እንፈልጋለን። ሉሉ አንቺ የጻፍሽው ኮሜንቱን አውጪ። ከእንትና ቤት ጥሩ ነው የጻፈችው። ውሸት ያላወራም። ይሄ ቤት ላይ ያው የጻፈችው ታዲያ ጨረቃ ምን እያልሽ ነው? ሉሉ ልንገርሽ ሉሉ እሷ እንደዚህ ጽፋ አንቺ ሌላ የሚያስቀይም ጽሁፍ ከጻፍሽ እኔና አንቺ እዛኔ ነው የምንነጋገረው። አሁን ምንም ማለት ነው አልጻፈችም። አንቺ እንደዛ አታርጊ ብላ ነው የጻፈችው መሰለ ሉሉ አይደለ? እንደዛ አታርጊ ብለሽ ነው የጻፍሽው መሰለ። ከዛ ላክሶ አረግሽ። እውነት በክብር እኮ ተጠርታለች እኮ በክብር ተጠርታ እኮ ተጠይቃ ይቅርታ ጠይቃለች እኮ። ስለዚህ ቪዲዮ ሰርታለች። ምንድን ነው የምትፈልገው እኮ? ታዲያ ጠርቼ ያስጠየኳት እኔ ነኝ። የት ነበርሽ? እሺ አሁን ምን ነበርኩኝ እኮ ታዲያ አሁን ግን እኮ አሁን ምን አባቷ የምትፈልገው ነው እኮ? ምንድን ነው የምትፈልገው አሁን? አንቺ ምንም አደረጋች? እኛ ሉሉ አንቺ እኮ አልተናገርንሽም። እኔ ከሉሉ ጋር እኮ አልተነጋገርኩም። ሉሉ እኔ አንቺን አልተናገርኩሽም። ሲጀመር እኔ ማንንም በዚህ ልክ ተናግሬ አላውቅም። እቺ ግን ክብር አይወድላትም። በቃ ክብረ ቢስ ሴትዮ ናት። ሲጀመር ሴትዮዋ ራሷን ያላከበረች ደግሞ ማንም ሊያከብራት አይችልም። ፈጣሪ እና ሌላ የምታውቁት አትሳቂ ማይወሎ በላ እኛን ሌላ አንፈልግም። ብቻ ለሃይሚ ለምንድን ነው ሜሽን ያደረገች? እሷ ማናት? የብሩኬ ሚስት ናት ወይ የብሩኬ እናት ናት? ማናት እሷ? ማን ያውቃታል? ተናግሯል። ዛሬ ብሩኬ ብትወደው የሆነ ለብሩኬ ብታዝን የብሩኬ እህት ብትሆን እሱን የሚያሰድብ ነገር እንደዚህ እኮ ስታደርግ እኮ እነዚህ ደግሞ ተነስተው ነገር ያደርጋሉ። ግን ለምን ለእሱ ይገባታል? ግን ዶንቆሮ ናት፣ አሮጊት ናት። ስለዚህ አይገባም። አልተማርሽም ሂጂ ትምህርት ተማሪ ብሎ ታዲያ 0% ናት ሲጀመር 666
ወይኔ የሸገሩ አረቺ ደደብናትና ተዋት። ምን አባቷን ምን ተዋት እዛ እንዴ? የእውነት በጣም ነው ያበዛችው። እኔ እንደዚህ ተናግሬ አላውቅም። ሰውን በዚህ ልክ የእውነት እንደዚህ ብላ ሜሽን ታደርጋለች። ሃይሚ ሲጀመር መስሜ የጥፍር ቆሻሻ ምንድነው የምትፈልገው? ምንድነው የምትፈልገው? ልጅቷን ደግሞ ብር ከፍላ እንትን የምትለው ኮተት እየተነገራት ቪዲዮ ላይ እየተነገራት ታይ እየተባለች ድንቁሩ ነው። የድንቁሩ ነው ጥግ ነው። ሲጀመር ብሩኬ የተናገረው ለሷ ነው። ይሄ እግዚአብሔር የሚሆነው የማይሆነውን እዛ ጋር የብሩኬ እህት ናት ትላለች። የብሩኬ ጦስ ጥንብሳሶን እዛ ውልቅ በትበል። እሙሼ እንደዚህ አይነት ተንከሲስ አልወለደችም። እንዴት ነው እናት ሆና ልጅን በዚህ ልክችን ትንሽ ልጅ በዚህ ልክ የምትናገራት? እናት ናት ለስሙ። ሄዱና አምጡ። የብሩኬ እህት ናት የምትሉት ግቡ። እኔ ጋር ለቅሶ አትላቁ። የብሩኬ እህት ናት የምትሉት አይቻለሁ። ሙኒትዬ ሁሉ ነገር አይቻለሁ። ለዛ ነው ሁሌም ስለማይ ነው እኮ እኔ እኮ ሁሌ ነው ማየው። በዚህ ልክ ተናግሬያት አላውቅም። ሁሌ ያለውን የምጽፈው ግን ተናግሬ አላውቅም። እንዴ ሲያሻት የምን ድስት ታች ሲያሻት የምን ትላለች? እማትለው ምን አለ? ሰው በሷ ልክ እኮ ሰው መጻፍ የሚችል አይመስላትም ሁላ አንዳንድ ጊዜ። ስሚን ዙዙ ያንቺ አትናጂ። አንድ ነገር ልንገርሽ፣ እቺ ልጅ ብትናገሩም አትሰማም። 40 ዓመት አሮጊት ናት። እቺ ልጅ አትበያት እባክሽ። ምን እቺ ልጅ ናት? አሮጊት ናት። ምን እቺ ልጅ ናት? 40 ዓመት አሮጊት ናት። አትሰማም። እቺ ልጅ ትላለች እንዴ? ምን ልጅ ናት? አሮጊት ናት። ብትናገር ቢያንስ ወጣት ስለሆነች እቺ ትዳር አትወድም። ልጅ ያላት ሴትዮ ልንገራችሁ ግን ማለት ነው። በዚህ ልክ የምትናገራት ዙዙዬ አንድ ነገር ልናገር። ዙዙዬ እዚህ ያላችሁ ልጆች ማለት ነው እዚህ ያላችሁ ልጆች 45 አላችሁ። ግን እሷ ብሩኬን ወዳ እንደዚህ የሚታረገው እንዳይመስላችሁ። እንደዚህ ያርጋ እናንተም እንዲህ እናረጋለን አትበሉ። እሷ ብሩኬን ወዳ አይደለም ብሩኬን ለማጥራት ነው የምትፈልገው። እንዳትነኩ ብሩኬን ጋይስ፣ የምር አንዳችሁ ማለት ነው ብሩኬ ላይ ጽፋችሁ ምን ነገር እንዳትጠቁ በእናታችሁ አታረጉ። እቺ ብሩኬ ይሄት አይደለችም፣ የብሩኬ ጠላት ናት። በደንብ ይወቁ። እኔ ልንገራችሁ ሲጀመር ሁሉ ጊዜ ማለት ነው። እኔ አንድ ነገር ልናገር እዚህ ጋር ማለት ነው። የሃይሚ እህቶች የሆነ ነገር ሲፈጠር የሃይሚ እህቶች ይሄ መልእክት ደግሞ ብሩኬ ጋር እናደርሳለን እኛ። ገባችሁ አይደለ? ይሄ ብሩኬ ጋር ይደርሳል። እዚህ ጋር ማንም ጥፋተኛ የለም፣ ማንም ልክ የለም። ገባችሁ አይደለ? እኔ እያልኳችሁ ያለሁት አትሳደቡ፣ አትጩሁ፣ ነገሮችን ለመፍታት ሞክሩ እያልኳችሁ ነው። ጨረቃይ እሺ፣ ጨረቃይ ልንገርሽ፣ እኔ አልሳደብም ትቻለሁ። እሷ ማታ አንቺ ቤት ማታ ይሄንን ነገር እሷ ቤት ካላጠፋች ይኸው ሉሉ ሁሉም 138 ሰው አለ። እግዚአብሔርን ሴትነቴ እንደ ወንድ መልሼ ነው የምሰድባት። ማዘታይ ማዘቴ አንቺ የራስሽን ክብር ነው የምትቀንሹ። እሷ እንደዚህ አይነት ስድብ ይወንድ ስድብ አትሳደብ፣ ወንድ ማይሳደብ ችግር የለም። ለኔ ችግር እኔ በክብር ያገባሁት እንደዚህ መጥፋት ገዜ ስድብ ስድብ ወይ አሁን ብስ ወይ ጊዜ አስተካክለን ተገባሽ ገባሽ ታልገባሽ ከዛ ወደ አሁንም አትገባ። ምን ብትገባ ምን ትላለች? ሲጀመር እስቲ ሉሉ የማለት ነው ሼር አድርጊያት ትምጣ አድርጌላታል። እኔ ጽፌ ነው እኮ የገባሁት፣ ተናግሬ ነው የገባሁት በፊት። ሰውን ከሰው ጋር አታጣሉ። ወይኔ ዘንድሮ እናንተ ምን እንደበላችሁ እና እንደዚህ አይነት አሁን ምሳሌው ውስጥ የሚያውቁ የሃይሚን ጭንቅላት ሩብና የሩብ ግማሽ የሚሆን የለሽም። በ10 ምናምን ዓመቷ ያላት የሃይሚ ጭንቅላት የወለደ ለአባቴም የለም። ሲጀመር እሷ ይቀርና ኮተት ደግሞ አታፍርም እንዴ? ቤቴን ኮፍሊንግ አድርጎ እስኪ አንቺ ከነ ልጅሽ ከነ ዘር ማንዘርሽ ብትጨመቂ የሃይሚን ጭንቅላት አታውጭም፣ ሩቡን አታውጭም። እንደ ሃይሚ አይነት ስራ ብኖር እራሱ እኔ የአመዳሜ ሽንት ቤት እዚህ እንከራተታለሁ እንዴ? ቁጭ አለኝ እዛ። እያንዳንድሽ እየተቃጠልሽ ነው የምትውይ ሬሳ። አልፋታሽን። ጨረቃ ሼር አርጊና አምጪ ሉሉ። እግዚአብሔር ስለማወድሽ ነው ሉሉ። እግዚአብሔርን የምሬ ነው። እኔ ለምን እንደሆነ ሉሉ በጣም ነው የማወድሽ። ለዛ ነው በሃይሚ ሲጀመር የምሬን ነው የምላችሁ። እናንተ የእውነት የብሩኬ እህት ነን የምትሉ ከሆነ እንደዚህ አይነት በኋላጌ እንደዚህ ለልጁ ክብር የማትጨነቅ ለልጁ ቤተሰብ የማትጨነቅ እንደዚህ ስድ የብሩኬ እህት ብላችሁ ከእናንተ አባሉ ብሩኬ ሃይሚ ስትሰድብ ይወዳት ብላችሁ ግን ለእሷ እኮ ሀሳቧ ዙዙ ልንገርሽ፣ ዙዙ ሃይሚና ብሩኬ እንደሊያዩ እኮ በጣም ነው
የምትፈልገው? የብሩኬ ጦስ ትውጣ። ምን አባቱ ያደርጋል ደግሞ የብሩኬ ምን አባሽ አንቺ ከየት አባሽ መጥቶ ነው የብሩኬ ይወጭ እዛ ወንድምሽን አትፈልጊም? ጦሱን ብሩኬን ደግሞ አንቺ ዙዙ ማለት ነው። ዙዙ ወንድሞ እኮ ጫካ ውስጥ አንድ ቦት እዛ ወንድማችሁ ጫካ ውስጥ ፈልጉ። ወንድሜ ትናንት እንዴ ምን አንቺና ብሩኬን በአንድ ማህፀን ወጣችሁ? ወንድሜ ትናንት እንዴ ወንድሜ ያሳጣሽ የሙሼ ማይፀን እንደዚህ አይነት ታንከሲስ ልጅ አይወልድም እንዴ? ጉድ እኮ ነው። በማዛ ምላስ ገባሽ ማለት እግዚአብሔርን አልፋታት። ማዛ ምላስ ገባሽ ማለት አንገትሽን ደፍተሽ ከሶሻል ሚዲያ ነው የምትጠፊ። የሻርሙጣ ልጅ ነይ ግቢ። ማዛ ረፊ ብቻ ልስቶኝ ከበለች በዚህኛ ገስት ላይ ቁጭ ብለን አፍ እንደዚህ አይነት ነገር ማዚ ረፊ አልፋታትም። እኔ በሃይሚ ከዚህ ጋር ስንቴ አየዋት፣ ስንቴ አየው። ለምንድን ነው በሃይሚ ላይ የምትናገረው? እሷ ማናት? እሷ እንደኔ ተቃሊ ታንሻቸው ደስ ይለኛል። ሃይሚና ብሩኬ የእሷ የጻፈችው ፎቶ ነገ ይመጣሉ ባንዲ ላይ ታያላችሁ። እሱን እኮ ነው የምልሽ። ይኸውልሽ ድልጊ እንደዚህ በተናገሯት ቁጥር እቺ ልጅ እልህ ነው የሚይዛት። እንደዚህ ነገር እየጻፍሽ ሜንሽን ባደረግሻት ቁጥር ከልጁ ጋር የመስማማት እንትኗ በጣም ነው አናሳ የሚሆነው። የምር ልታለያይ ካልፈለግሽ በስተቀር እንደዚህ አይነት ነገሮች ሁለቱንም ቢሆን እልህ ነው የሚያዝ። በብሩኬ እሷ የሚጻፍ ነገር ለልጆቹ ጥሩ አይደለም። ለመለያየት እንደዚህ አይነት ነገሮች ስታይ ልጅቷ የባሰ እልህ የሚይዛት ከልጁ ጋር አይለያዩ መቼ ያቦካ ልጅ አይለያዩ። እግዚአብሔር የዱባይ አመት ብትከፊ ሸቃሊ አይለያዩም። አልፋታሽም፣ የምር አልፋታሽም። እግዚአብሔር እንደማይለያዩ እኮ ማንም ሰው የሚያውቃን፣ ግን እኮ አሽተው ዝም ብለው እኮ ነው ሸቃሊት እዚህ የምታማሰው። በሃይሚ መጣች አይደለ? የታንከሲስ አልፋታትም። ሸል አሁን እቺ በጀመሪያው ሌሎቹም ይጀምራሉ። እንደዚህ ነው ካላስ የሚባባሰው። እሱ ሀልተው ወይ ማንም አይተው። ጥፋቷን አውቃ አልመጣችም። ታውቃላችሁ፣ እኔ ይሄንን ነገር ይሄ ጽሁፍ ራሱ ለቤካ ለፍጼ ለመለኛው ለሀፍትሽ ለብሩኬ ሜሽን አደርጋለሁ። ላላላ ማዛት ታርጊ አንቺ ማዛት ታርጊ አንቺ ያለ በለጠ ማታ ቪዲዮ ካላጠፋች በሃይሚ መጣች አይደለም? በሃይሚና በብሩኬ መጣች አይደለም? እግዚአብሔርን አልፋታትም። እኔ መጀመሪያም እኔ ጸጥ ብዬ መሳቄ ነው። ታውቃላችሁ፣ መሳቄ ነው፣ መጫወቴ ነው። ሰው አነካም። ግን አሁን አልፋታትም። ወይኔ ዘንድሮ ለምን አትመጣም እኔ ጋር? ጨረቃይ ወይ ቤትሽን ክፈቺ። እኔ መጣሁ። ትምጣ አንቺ ጋር መጣትና ታናገር። ሰላም ናችሁ? ደህና ናችሁ? እዚህ እንጨርሳለን። ሼር አድርጌላታለሁ። ኦንላይን የለችም። የት አባቷ ሄደች? እዚህ ጋር ለመጻፍ እጇ አለ የለች። ዙዙ ብትመጣ ራሱ እሷ ጥሩ መልስ ሰታ አትወርድም። ስለዚህ ልንገርሽ፣ ልጅቷን እናቃታለን። ልጅቷ በቃ የሆነ የምትፈልገው ነገር አለ እያሉ ነው። ማነው ገላኔ ቤት ገብታለች የሚለው? ገላኔ ቤት ገባች ሊሆን ይችላል። ሼራር ሊሆን ይችላል። አዎ አለች ያለች ነበር። ገላኔ ጋር ጨረቃይ እንሄዳለን ወደ እሷ ጋር። አይ ኖ በቃ አንተ እሷ ከዚህ አለቃትም። እኔ ዛሬ አለቃትም። ይኸው ዙዙ ከዚህ የባሰ ጽሁፍ ገላኔ ጋር መጣሁ። የለችም እያሉ እኮ ነው። ዙዙ የለችም እያለች አይደል? ኦንላይን የለችም እሷ ኦንላይን የለችም። ተረጋጉ። ናየን አስገቡ። የለችም። ይሄ ቤት የማ ቤት ነው? ሞዴሬተር የለኝም ማለት ነው። ሶሪ ማዛ አትሰጠም እኮ የሸገሯ በጣም ነው እንዴ ስሜን ማታውቂው አንቺ ተንከሲስ ባናትሽ ነው ተክልሽ። አሁን ቤቴ ዋርኒንግ ላይ ነው። ያንን ኮፕሊንክ አድርጉልኝ። ምን አረኩ? እኔ እኮ የሸገሯ አልኩኝ እኮ ምን አሁን ያንን ኮፕሊንክ አድርጉ ባናታችሁም ተክላችሁ። መጣች
እሷ አትሰማም። እሷ አትሰማም። አልመጣችም። እሷ አትሰማም። ዜድ መጣች። ዜድ መጣች። አትሰማም እሷ። አንቺ ሚስጥር አታውጪ ጨረቃ። አንቺ ማን ነገረሽ? ገላኔ ነፍሷ አይማርም። ገላኔ ነገረችሽ አይደል? እሷ ሚስጥር አታውቅም። አሁን በቃ እሷ